የእመቤታችን የግንቦት ልደታ ሲከበር አስተውለን ከሆነ ከቤት ይወጣል። ሰው ከቤት ወጥቶ ከደጃፉ ከግቢውም በቅጽረ ቤተ ክርስቲያን ሊሆን ይችላል። በቆሎ በንፍሮ በዳቤ በቂጣ እየተደረገ በዓሉ ይከበራል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን አዳም ሳይበድል ከገነት ሳይባረር እግዚአብሔር ባወቀ በአዳም ልቦና የነበረች ተስፋ ናት። ለዚህ ነው አባታችን አባ ሕርያቆስ በቅዳሴ ድርሰቱ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ አላት። የአብርሃም እንግድነት፣ የይስሐቅ መዓዛ፣ ዮሴፍን የምታረጋጋው የሙሴ ጽላት፣ ጳጦስ የተባለች የፂና ዕፅ፣ በካህን አሮን ልብስ ላይ የነበረች ጸናጽል ናት እመቤታችን ቅድስት ድንግል ማርያም። ሕሊናችሁ ወደ ላይ ይሁን፣ ልቦናችሁ በሰማይ ይኑር። የጽድቅንም ቃል ስሙ፣ በጎ ነገርን አድምጡ። የእናታችን የቅድስት ድንግል ማርያም የልደቷን በዓል የምንዘክርበት ቀን ነውና ኑ ድንግል ማርያምን ከፍ ከፍ እናድርጋት። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም በአዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋጅ የተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ በነገስታት ላይ ለሚነግስ መቀመጫ የሆነች ኪሩባይት ሰረገላ እናታችን ቅድስት ድንግል ማርያም ስለ ልደቷ ለመሆኑ መጽሐፍ ቅዱስ ምን ይነግረናል? ከብዙ በጥቂቱ ለመጥቀስ ያህል አንደኛ ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 11 ላይ ትወጽእ በትር እምስር እሴይ፣ ከእሴይ ግንድ ስር በትር ትወጣለች፣ ወየዐርግ ጽጌ እምኔሃ፣ ከዚያች ደግሞ ከበትሪቱ አበባ ያቆጠቁጣል ያብባል በማለት ትንቢት ተነግሯል። እና ይህ የነቢዩ ኢሳይያስ የትንቢት ቃል ስለ እመቤታችን ልደት ስለ ጌታችን ልደት ሊጠቀስ የሚችል ነው። እርሷ ተወልዳ አምላክን ኢየሱስ ክርስቶስን ወለደችው ማለት ነው ባጭሩ። እና ትወጽእ በትር እምስር እሴይ ማለት በትር ከእሴይ ግንድ ስር ትወጣለች ማለት እሴይ የዳዊት አባት ነው እና ከእሴይ አባትነት ወይም ከእሴይ የዘር ሐረግና ግንድ ማለት ነው። ከዳዊት ግንድ ቤት ከዳዊት ቤት እመቤታችን ቅድስት ድንግል ማርያም ትወለዳለች። በትር የተባለች እርሷ ናት እና በትረ ቅዱሳን ትባላለች እመቤታችን። የማትነቅዝ በትር ትባላለች እመቤታችን። የሃይማኖት በትር ትባላለች። በትረ ሃይማኖት የተጸነን ይላል እና እመቤታችንን በትር ይላታል ማለት ነው መጽሐፍ። እና ከእሴይ ስር በትር ትወጣለች ማለት አነጋገሩም በሴት አንቀጽ ነው። ከዳዊት ከእሴይ ወገን እመቤታችን ትወለዳለች ማለት ነው። የእመቤታችን የአባቷን የዘር ሐረግ የቆጠረ እንደሆነ ከዳዊት የእናቷን ደግሞ ከአሮን ከቤተ መንግስቱና ከቤተ ክህነቱ ማለት ነው የዘር ሐረግ የምትወለድ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ የዳዊት ልጅ እየተባለ በመጽሐፍ ቅዱስ ሲጠራ እናነባለን ማለት ነው። ይሄ ማለት ምን ማለት ነው? እመቤታችን ከዳዊት ቤት የተወለደች ስለሆነች ነው ልጇ ኢየሱስ ክርስቶስም የዳዊት ልጅ የተባለው ማለት ነው። እና ስለዚህ ከእሴይ ስር በትር ትወጣለች፣ የሃይማኖት በትር የምትባል እመቤታችን ትወለዳለች። ወየዐርግ ጽጌ እምኔሃ ማለት መዓዛ ቅዱሳን የሚባል አበባ ክርስቶስ ደግሞ ከበትሪቱ ይገኛል። ከእመቤታችን ከቅድስት ድንግል ማርያም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚወለድ መሆኑን ያስረዳል ማለት ነው። ከዚህም ሌላ ተጨማሪ የመጽሐፍ ቅዱስ ቃል መጥቀስ እንችላለን። በእውነቱ የዳዊት መዝሙር 86 ቁጥር 1 ላይ መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ ይላል። መሰረታቲሃ ማለት መሰረቶቿ ማለት ከተቀደሱ ተራሮች ናቸው ይላል እና ይሄም ምሳሌያዊ አገላለጥ ነው። የእመቤታችን መሰረት ጥንቷ ማለት ነው። የትውልድ ሐረጓን እንመልከት ያልን እንደሆነ የእሷ ጥንቶች መሰረቶች አባቶቿ የተከበሩ አበው ቅዱሳን አበው ናቸው ማለት ነው እና ይሄ ማለት እነ
በእናቷ እንደነ አሮን ያሉትን የካህናቱን ወገን እንጠቅሳለን ማለት ነው። በአባቷ በኩል እንደነ ዳዊት እንደነ ሶሎሞን ያሉትን ደጋጎቹን ታላላቆቹን አበው እንቆጥራለን እና ተራራ ከሌላው የምድር ክፍል ከፍ ብሎ የሚገኝና ለሁሉ የሚታይ ነው እና ከማንኛውም የማህበረሰብ ክፍል በስነ ምግባር በሹመትም በሀብትም ከብረው የተገኙ በእግዚአብሔር ፊት በሃይማኖት ከብረው የተገኙ እነዚህ ቅዱሳን ናቸው ለእመቤታችን ትውልድ የሚጠቀሱ መሰረቶች ወይም ተራሮች ተብለው የተጠቀሱና መሰረቶቿ ይልና የተቀደሱ ተራሮች ይላል። ሕይወታቸውን ሃይማኖታዊ ዝንባሌያቸውን ከቅድስና ጋር አያይዞ የተቀደሱ እንደገና ደግሞ መፈራታቸውን መከበራቸውን ስልጣናቸውን ደግሞ ተራሮች ብሎ ጎልቶ የሚታይ በተራራ መስሎ የእመቤታችንን መሰረት ያስቀምጥልናልና እንዲህ ካሉ ታላላቅ ወገኖች እመቤታችን ተወለደች ተገኘች በማለት ያስቀምጥልናል። ስለዚህ ጠቢቡ ሰሎሞንም በመኃልየ ላይ ጻዕም ሊባኖስ እያለ ስለ እመቤታችን ልደት ከሊባኖስ ውጪ እቴ ሙሽራ እያለ ማለት ነው እና ሲጠራ ሲጋብዝ ቦታውን ያየን እንደሆነ ሊባኖስ ስለሆነ ማለት ነው እንዲህ አድርጎ ሲናገር እናገኛለን። ስለዚህ በመጽሐፍ ቅዱስ ስለ እመቤታችን ልደት የሚናገሩ የሚብራሩ የሚተረጎሙ ይህን የመሰሉ ቃላቶች አሉ ለማለት ነው ባጭሩ። ስምሽ ድፍረታችን ልደታ ማርያም አሳዳጊያችን። መጽሐፍ ቅዱስ የብዙዎችን የቅዱሳንን ታሪክ መዝግቧል። ሊቀ ነቢያት ሙሴን ብናነሳ ከውልደቱ እስከ ሕልፈቱ ያለውን ታሪክ ይነግረናል። ስለ ሳሙኤልና ስለ መጥምቁ ዮሐንስ ልደት ብዙ ያወራል። የእናታችን የቅድስት ድንግል ማርያም የልደቷን ነገር ግን በመጽሐፍ ቅዱስ ላይ አልሰፈረም። መጽሐፍ ቅዱስ ላይ ባለመኖሩ የሚያጎድለው ነገር አለ። እንደጠቀስከው የነ ሊቀ ነቢያትን ሙሴ የነ ሳሙኤልን የሌሎችንም ደጋግ ሰዎችን ታሪክ የነ ዮሐንስ መጥምቅንም ቢሆን የልደት ሁኔታቸውን በመጥቀስ ታሪካቸውን ሲተርክ የእመቤታችንን በዛ መልኩ ሕይወቷን አልተረከልንም። ለምን ለሚለው መጽሐፍትን ያጻፈ ራሱ እግዚአብሔር ነው። እሱ ጻፉ ያላቸውን ደግሞ መልእክተኞቹ ነቢያት ሐዋርያት ጽፈዋል። ደግሞ ጻፉ ብሎ ያላዘዛቸውን አልጻፉም። ስለዚህ ፈቃዱ የአምላክ ነው። ሌላ አስተያየት ለመስጠት ያስቸግራል ማለት ፈቃደ አምላክ ሆኖ ነው። ለመተንተንና ለሕሊና ለመረዳት እንዲያመች ግን አንዳንድ ነጥቦችን መጥቀስ ይቻላል። የእመቤታችን ሕይወት የወንጌል ተቀዳሚ ነው እና ወንጌል የጌታችን ታሪክና ሕይወት ነው። የእመቤታችን ታሪክ ከዛ የቀደመ ነውና እንደ መቅድም አድርጎ እንደገና ደግሞ ንዑስ ወንጌል የሚባላል የእመቤታችን ነገረ ማርያም ማለት ነው። ንዑስ ወንጌል የሚባል ነው። ያንን በመጽሐፍ ቅዱስ ውስጥ ሳይመዘገብ የተወው እመቤታችን እናታችን ናት፣ በሃይማኖት ተሰጥታናለች። ሰው የእናቱን ታሪክ አስሶ ይህን ያህል በክርስትና እኖራለሁ ያለ ያመነ ሰው የእናቱን ታሪክ እንዴት ይተዋል? አስሰን እንድናገኘውም ጭምር ነው። በመጽሐፍ ቅዱስ አልተጻፈም ማለት ባጭሩ ግን በሌሎች መንፈሳዊ ድርሳናት አዋልድ እንላቸዋለን መጽሐፍ ቅዱስን መስለው ከመጽሐፍ ቅዱስ ጋር ኃይለ ቃላቸው ተስማምቶ የተዘጋጁ በመንፈስ ቅዱስ መሪነት የተጻፉ መጽሐፍቶች ናቸው አዋልድ መጽሐፍ። በእነዚያ ግን አልተጻፈም ማለት አይደለም እና እነዛን እያነበቡ ከዚያ ያገኙትን ከወንጌል ታሪክ ጋር እያስማሙ እየደመሩ መመልከት ነው የሚያስፈልገው። ለዚህ መጽሐፍ ቅዱስ እንደዚህ ላለ እይታ ጥቆማ ይሰጣል። ለምሳሌ የነገስታቱን የመሳፍንቱን ታሪክ በተመለከተ በመጽሐፍ ቅዱስ በመጽሐፈ ሳሙኤል በመጽሐፈ ነገስት በዜና መዋዕል ያለውን የነገስታቱን ታሪክ ይተርክና የዳዊትን ብንወስድ እንደ ምሳሌ የተቀረው የዳዊት ታሪክ በነገስታት መጽሐፍ ተጽፎ የለምን ይላል በአይሁድ ዘንድ። የቀረው የሰሎሞን የቀረው የዚህ ንጉስ እያለ እና እነዛን ሪፈር አድርጉ ነው እያለን ያለው ማለት። በመጽሐፍ ቅዱስ ባይጻፍ ሌላ ቦታ ሌላ ታሪክ የላቸውም ማለት አይደለም። ስለዚህ ስለ እመቤታችን መጻፍ ያለበትን ያህል አምላክ አጽፏል። የቀረው የእመቤታችን ታሪክ ደግሞ በሌሎች መጽሐፍት አለ። እነዛን ይጠቅመኛል ያስፈልገኛል ያለ ሰው ሃይማኖት ያለው ሰው የእመቤታችን ታሪክ ነው የኔ የእናቴ ታሪክ ነው እና እፈልገዋለሁ ያለ ሰው ፈልጎ ያንን ያነባል፣ ያገናዝባል፣ ይቀበላል ማለት ነው። እና ቅዱሳት መጽሐፍት አሉ። መጽሐፍ ቅዱስ ቁጥሩ ብዙ ነው ማለት ነው በአንድ ጥራዝ ብንይዘውም እና ለነዚያ ለቅዱሳት መጽሐፍት ክብራቸው ወንጌል እና የጌታችን ታሪክ
ለቅዱሳት መጽሐፍት ለሌሎቹ ክፍሎች ሁሉ ክብር ነው፣ ማዕከል ነው። ለአዋልድ መጽሐፍት ክብራቸው ደግሞ የእመቤታችን ታሪክ የመዘገቡ መጽሐፍት ናቸውና ስለዚህ ከአዋልድ ዋነኛ ሆኖ የእመቤታችን ነገር የተመዘገበበት መጽሐፍ ቅድሚያ ይመጣልና ይህንን ታምረ ማርያም ተነቦ ወደ ቅዳሴ ወደ ወንጌል ንባብ ይታለፋል። ይሄ መቅድም መሆኑን ያሳያል ራሱ አካሄዱ ራሱና ስለዚህ በአለመጻፉ ምንም የሚያጎድለው ነገር የለም። ስለ እመቤታችን በአዋልድ መጽሐፍት በስፋት ተመዝግቦ ይገኛል። ይሄ ለምን ሆነ? እሱ የአምላክ የራሱ ፈቃድ ነው። እኛ ግን ምንም አልጎደለብንም የሚለውን እንድንገነዘበው ነው። አካላዊ ቃልን የወለደች እናታችን ቅድስት ድንግል ማርያም፣ እሳትን በስጋ የወሰነች ድንግል ማርያም፣ የዓለም ሁሉ መመኪያ መንፈሳዊ ርግብ፣ የዘላለሙ የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ፣ ለዘወትርም አጥሯ ቅጥሯ የማይፈርስ የስጋዊ ነገር ማዕበል ሞገድ የማይነቀንቃት የስጋዊ ፈቃድም ነፋስ ኃይል የማያዘነብላት መርከብ ድንግል ማርያም። ልደቷን ለየት የሚያደርገው ነገር ይኖር ይሆን? ከምንስ አንጻር? የእመቤታችን ልደት እንደ አዳም አይደለም፣ እንደ ሔዋንም አይደለም፣ እንደ ኢየሱስ ክርስቶስም እንደ አምላካችንም አይደለም እና እንደ ሙታንም ልደት አይደለም ከምድር። የእመቤታችን ልደት እንደ አቤል፣ እንደ ቃየል፣ እንደኛ እንደ ሁላችን በዘር በሩካቤ ከመህፀን ነው እና ከዚህም የተነሳ እመቤታችን ትምክህተ ኩልነ ወቀዳሚተ መድኃኒትነ የሁላችን መመኪያ እና የመድኃኒታችን ቀንድ የንጽህናችን መሰረት እያልን እመቤታችን እናደርጋለንና ዘመዳችን እመቤታችን ናት፣ እናታችን ናት፣ እህታችን ናት፣ አካል ቤተሰባችን ናት ማለት ነውና ይሄ ነው ስለ እመቤታችን የተጻፈውና ስለ ልደት ስናነሳ የእመቤታችንን ፍጽምት የሰው ወገን ዘር መሆኗን መግለጽ ካልቻል ነገር ይዛባልና ይታወቃል በሚል ቀለል አድርጎ ማለፍ አይገባምና ስለ እመቤታችን በልደቷ ዙሪያ የተዛባ አመለካከት በነገረ ድህነት ላይ የተዛባ ምልከታ እንዲኖረን ያደርጋል ማለት ነው። ስለዚህ እመቤታችን የባህሪያችን መመኪያ ናት፣ ፍጹም ሰው ናትና ይህን መገንዘብ ያስፈልጋል መጀመሪያ። ስለዚህ ልደቷን ምንድነው ልዩ የሚያደርገው ያልን እንደሆነ እንደ እውነቱ ከሆነ በዘር በሩካቤ እንደኛው እንደ ሰው ልጆች ነውና በዚህ ረገድ ከሆነ በምንም አይለይም እንደ እውነቱ ከሆነ። ነገር ግን ደግሞ በንጽህና በቅድስና ተጸንሳ የተወለደች ናት እመቤታችን። ቅዱስ አባ ሕርያቆስ እንደተናገረው ጽንስ እንደ ሰዎች ፈቃድ በብዙ መንገድ ይገኛል እና ግብሩን ሰዎች በተለያየ ሁኔታ ያደርጉታል ለማለት ነውና እግዚአብሔር በወደደውም እግዚአብሔር ባልወደደውም መንገድ ሊከናወን ይችላል እና ከዚህ የተነሳ አኮ ድንግል በፍትወተ ደነስ ዘተጸነስኪ በዘር በሩካቤም ብትገኚ ቅሉ ማለት ነው ይለያል እኮ ለማለት እንደኛ በዘር በሩካቤ የተገኘሽ ወገናችን ዘመዳችን ነሽ ብንልም ቅሉ በደል ባመጣው ፍትወት በደል ባለበት ፍትወት ምኞት ግን የተጸነሽ አይደለሽ። አላ በሩካቤ ዘበሕግ ማና ወኢያቄም ተወለድኪ በሕጋዊ ግንኙነት እግዚአብሔር ብዙ ተባዙ ብሎ ባርኮ መርቆ ለሰው ልጆች በሰጠው ያንን ሕግ በመጠበቅ በተፈጸመ የራስ ሐሳብ ፈቃድ በሚያመጣው ግፊት ሳይሆን ማለት ነው ሕጉን ፈቃዱን እንፈጽም ተብሎ በተደረገ ግንኙነት የተገኘሽ ከሐና ከኢያቄም የተገኘሽ ነሽ አንቺ በማለት የእመቤታችን የጽንሰት ነገር የልደቷ ነገር ምን እንደሚመስል ቅዱሳት መጻሕፍት አብራርተው ያስረዱናል፣ ያስገነዝቡናል ማለት ነውና ስለዚህ እመቤታችን በንጽህና በቅድስና ከሐና ከኢያቄም ተገኝታለች ማለት ነው። ሐና ወኢያቄም ተወለድኪ ሐና ወኢያቄም ሥጋ የለበሰ ሁሉ መመኪያ፣ ነፍስ የተዋሃዳቸው ፍጥረታት ሁሉ አክሊል፣ የዓለም ሁሉ ቤዛ፣ ሳትዘራ ስንዴ ያፈራች፣ ዝናብ ሳይዘንብባት የወይን ፍሬ ያስገኘች እናታችን ቅድስት ድንግል ማርያም መቼና የት ተወለደች? አምላካችን ለአዳም የሰጠው ተስፋ መፈጸም ሲፈልግ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎታል። 5400
ወደ ስንት ማለት ነው? 5485 ማለት ነው። 15 ሲቀር እንደማለት ነው። ይሄ ዘመን ሲፈጸም ዓመተ ዓለሙ ሲፈጸም እመቤታችን ተወለደች። ከዚያ በኋላ በ15 ዓመቷ ደግሞ ጌታን ወለደችው ማለት ነው። ስለዚህ ጌታ ሲወለድ 5500 ስፍሩ ሞላ ማለት ነው። ቃል ኪዳኑ ተፈጸመ ማለት ነው። እና ጊዜው ይሄ ነው እንግዲህ ከዛሬ 2000 ዓመት በፊት ማለት ነው ይሄ ሁኔታ የተከናወነው እና እመቤታችን ቅድስት ድንግል ማርያም የተወለደችበት ዘመኑ ይሄ ነው እና ምልዓተ ኃጢአት ሲሆን በምድር ላይ ኃጢአት ባለችበት በዚያ ጊዜ ጸጋ የምትበዛ ስለሆነ እመቤታችን ቅድስት ድንግል ማርያም ከሐና ከኢያቄም ተወለደች። ቦታው ደግሞ በሊባኖስ ነው እና ከሊባኖስ ውጪ እያለ ጠቢቡ ሰሎሞን እንደዘመረ እንዳመሰገነ የእመቤታችን መውጫዋ መገኛዋ ሊባኖስ እና እመቤታችን በምትወለድበት ጊዜ ከዛ አስቀድሞ ትንቢት ከትንቢትም በላይ ደግሞ እመቤታችንን ሐና እናቷ ማለት ነው ጸንሳ ሆዷ ከብዶ ሳለ ዘመድ ይሞታታል ሐና እና ልታስቀብር ስትሄድ እና አልጋውን ስትዞር ቃሬዛ ማለት ነው አስከሬን ተሸክመው የሚሄዱበትን አዝናለች፣ ታለቅሳለች። ስትዞር ብትነካው ብድግ ብሎ ተነሳ። ያ አስከሬን ተነስቶ ምስክርነት ይሰጣል። የሰማይ የምድር ንጉሥ አያቱ ሐና ሆይ ይላል። እመቤታችን እናት ከሆነች ሐና አያት ናት ማለት ነው። ስለ ኢየሱስ ክርስቶስ ተናግራ አንቺ ደግ ሴት ትወልጃለሽ፣ የወለድሻትም ደግሞ ፀሐይን ክርስቶስን ትወልዳለች ብሎ ተናግሮ ምስክርነት ሰጥቶ ሙት ተነስቶ ምስክርነት ሰጥቶ ያርፋል ማለት ነው። ከዚህ የተነሳ ይህንን ነገር ሰምተው አይሁድ ቁጣ ይዟቸው ዳዊት ሰሎሞን 40 ዘመን ገዙን ደግሞ ከሷ ተወልዶ ብለው በጠላትነት ተነሱባቸው። ከዛ ሐና ስትሸሽ እንግዲህ እመቤታችን ልጇን ይዛ በሄሮድስ ምክንያት እንደተሰደደች የእመቤታችን እናት ሐናም ደግሞ እመቤታችንን በሆዷ ይዛ ስደት ሂዳለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤት ውጭ በበረት እንደተወለደ እመቤታችንም እንደው ሲነጻጸር ማለት ነው። እመቤታችንም ስትወለድ ከቤት ውጭ ነው የተወለደችው እና እንግዲህ ልጄን ይገሉብኛል ብላ የፈራች ሐና እመቤታችንን በሆዷ ይዛ ስደት ጀመረች። መውለጃ ጊዜዋ ደረሰ። እንግዲህ ጥላ ፈልገው ከዛፍ ስር ከተራራ ተጠግተው እመቤታችንን ወለዱ። የሚሰደድ ሰው ደግሞ ፍትፍቱ ወተት አይልም እና ቶሎ የሚደርስ ነገር ጥሬውንም ንፍሮውንም የተገኘውን ነገር ቂጣውንም እንደዛ አድርጎ መቼም ሊጥ አብኩቶ በእርሾ እንትን ብሎ እንጀራ ጋግሮ መብላት ሲመች ነው፣ ጊዜ ሲደላ ስለሆነ ማለት ነው። ይህን አድርገው አልፈዋል እና ታሪኩን ክፉን ጊዜ በዚህ አይነት ሁኔታ ገፍተዋል ማለት ነው እና ለዚህም ነው የአከባበሩም ትውፊት በዚህ አይነት ሁኔታ የሚከናወነው። የእመቤታችን የግንቦት ልደታ ሲከበር አስተውለን ከሆነ ከቤት ይወጣል። ሰው ከቤት ወጥቶ ከደጃፉ ከግቢውም በቅጽረ ቤተ ክርስቲያን ሊሆን ይችላል ተሰባስበው ከዚያ በኋላ ደግሞ በቆሎ በንፍሮ በዳቤ በቂጣ እየተደረገ በዓሉ ይከበራል ማለት ነው እና ያንን ታሪክ በምናብ እንድንስለው ለማድረግ እውነታውን ለማሳየት ነው። ምስጢሩ ግን እንደ እውነቱ ለመናገር ጠለቅ ያለ ምስጢሩ መልእክቱ ምንድን ነው? ከቤት ውጭ መወለድ በደንብ በአንክሮ ለመረመረው ሰው እመቤታችን ለአንድ ቤተሰብ አይደለም የተሰጠችው ማለት ነው። ለአንድ ቤት አይደለም ማለት እና የሁሉ ናት ማለት ነው እና የማጣት የመሰደድ ጉዳይ ብቻ አይደለም። ጌታችንም በአፋ ነው፣ ስቅለቱ በተራራ አይደለም፣ ልደቱ በበረት ከቤት ውጭ በስደት። ይሄ የትህትናን የድህነትን መጠን ብቻ የሚያሳይ አይደለም ለማለት ነው። ወይም ደግሞ በወቅቱ እንዲህ እንዲወለድ ያደረገውን ሁኔታ የሚያሳይ ብቻ ሚስጥርም አለው። አምላካችን ለሰው ሁሉ ነው እና ለእናት ለአባት ወይም ለቤተሰብ ብቻ አይደለም፣ ለሰው ሁሉ ነው። እመቤታችንም ስጦታነቷ ለሰው ሁሉ ነውና ይህን በሚያሳይ ሁኔታ ከቤት ውጭ በአፋ እመቤታችን ተወልዳለች ነው ልደቷ። እንግዲህ ቦታው ሊባኖስ፣ ጊዜው ደግሞ የግንቦት ልደታ 5500 ዘመን ሊፈጸም 15 ዘመን ዓመት ሲቀረው ማለት ነው እና በዕለትም ተሰፍሮ ይቀመጣል በቤተ ክርስቲያናችን። ቀኑ የልደት ቀኗ ግንቦት 1 ቀን ነው ይላል።
ይሄና የተጸነሰችበትንም ተመዝግቦ እናገኛለን በመጽሐፍ ነሐሴ 7 ነው። ጳጉሜን ጨምረው ቢቆጥሩት ጤነኛ ሰው ተጸንሶ የሚወለድበትን ዘመን የእርግዝና ዘመን እናገኛለን። ስለዚህ በዚህ መልኩ ግንቦት 1 ቀን እመቤታችን ተወልዳለች። ልደቷ በመስከረም ነው የሚሉ አሉ ይላል ታምረ ማርያም። እኛ ግን አባቶቻችን እንዳስተማሩን በተረዳ ነገር ግንቦት 1 ቀን እንላለን ይላል። ስለዚህ የተለያየ አመለካከት ሊኖር ይችላል። ግን ትምህርተ ቤተ ክርስቲያንን ትምህርተ አበውን ጠንቅቆ የያዙትን ተከትሎ ስርዓቱን ማከናወን ይገባል። ድንግል ማርያም የኛ ሲሳይ ባንቺ መወለድ ወጣ ፀሐይ